ካንተ ጋር ጨዋታ አይጥመኝም ጠላለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ብዙዎቻችሁ ሩታዬን ዛሬ እዩ ቻናል ላይ ቀርባ ነበረ እና እባክሽ ሩታዬ ታረቂ፣ ታረቁ፣ ታረቂ እያላችሁ ትገኛላችሁ እና ቢታረቁ እኔ በጣም ደስ ይለኛል። ሩታም አብርሽም ይቅርታ ተባብለው ልጃቸውን በሰላም በጤና ቢያሳድጉ አሪፍ ነው። ነገር ግን አሁን ላይ እንደምናየው ከሆነ ሩታ አይደለችም ወንድ ጋር ሄደችው፣ አብርሽ ነው ሴት ጋር እየሄደ ያለው። ተው 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 ተባለ፣ ምንም ሊተው አልቻለም ማለት ነው። ጭራሽ ልጁ እየባሰበት ነው የመጣው። እንደውም እኛ ምንድን ነው የምንለው? ይህ ልጅ ጤነኛ አይደለም፣ የጤናው ጉዳይ ቼክ መደረግ አለበት እያልኩ ነው እኔ እና ጋሼም በቢኒ ቻናል መጥቶ ከባድ እንግዲህ ንግግር ሲያደርግ ነበረ እና የማያዳግም እርቅ እፈጽማለሁ ብሏል ጋሼ። የማያዳግም ማለት ሁለተኛ የማይጣሉበት ማለት ነው። የማይጣሉበት የመጨረሻ እርቅ ይፈጸማል። ችግር የለም። እኔ ነገሮችን ሁሉ እያየሁ ነው። ለዛ ነው ዝም ያልኩት መጨረሻቸውን ልይ ብዬ ነው እንጂ አሁን ትክክለኛ እርቅ ይፈጸማል ብሏል። እኔ ገብቶኛል ምን ለማለት እንደፈለገ እና ሩታዬም ከዩ ጋር መታ እንግዲህ ደብዳቤው ደርሷታል ከሀገር ሊወጣ እንደሆነ እና አስባችሁታል? ግን እኔ ሁሌም የማስበው የሩታዬ ስቃይ እንግልት ገባችሁ አይደለም? ይሄ ነው ሊገባችሁ የሚገባው ማለት ነው። አብርሽ ይሄ ሊገባው ይገባ ነበረ፣ እኛም ሳንሆን እሱ ራሱ ማለት ነው እና ምክንያቱም የሰው ልጅ ማለት ነው ብላችሁት የማይሰማ ከሆነ መልሶ እዛው ጭቃ ውስጥ ከሆነ ለራሱም ለዝችም ልጅ አይጠቅምም ማለት ነው። አይጠቅምም። ገባችሁ? አሁን ዛሬ አይታችሁት ከሆነ ሄርሜላ በቃ መውጣት አለብን ብላ ስታባብለው ነበር፣ ስታሽኳረምመው ነበር ምናምን ተግደረደረ እና ከእሷ ጋር ሆኖ እንደምናየው በጣም ደስተኛ ነው የሚመስለው። አይኗን ሲያየት ነበረ። በጣም ፈገግታው የተሞላ ነው። ጭራሽ የታመመ አይመስልም። እና እንደምታዩት ነው ያለው ነገር ማለት ነው። እና አንድ ሰው ላይ ብቻ ጫና መፍጠር የለብንም። ሩታዬ ታረቂው፣ 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 ታረቂው እያለን ይች ልጅ መገፋፋት የለብንም። በነገራችን ላይ ትዳር በግፊት አይደለም፣ ፈቅደው አምነውበት ሲገቡበት ነው። ስለዚህ እኔ የምለው ምንድን ነው ጋሼ አብርሃም በደንብ መመከር አለበት ነው የምለው። ከዚህ በፊት አስታርቀዋቸው ነበረ። መልሶ ግን ያው ነው የሆነው ማለት ነው። ይሄ ልጅ ህፃን ልጅ አይደለም። አሁን ጋሼ ሲናገር ልጆች ስለሆኑ ነው ምናምን እያለ ነበር እና ኖ ልጅነት እንኳን የለባቸውም። ምንም ልጆች የሚባል ነገር የለም እንዴ። ከእነሱ ያናነሱ አይደሉ እንዴ ትዳር መስርተው ወልደው ምን ብለው የሚኖሩት? እንዴት ነው ልጅነት የሚባለው? እዚህ ጋር ምንም ልጅነት የለበትም። አብርሽ ይመስለኛል ጥቅም ላይ ነው። በቃ ጥቅሙን ነው በጣም እየታየው ያለው እና ከምንም በላይ ደግሞ ክብር ይቀድማል፣ ክብር ይቀድማል ብዬ አስባለሁ። እንዳያችሁት ሩታዬ ዛሬ ራሱ ማለት ነው ልቧ አይጨክንም፣ ልቧ በፍጹም አልጨከንም። አሁን ራሱ ይሻሻላል እናንተ እየመጣችሁ ልጁን ምናምን ስትሉኝ እሺ ችግር የለም ብያችሁ ነበር። ነገር ግን ጭራሽ እሱ ይሄው ነገሮችን አመቻይቶ ከሀገር ሊወጣ እንደሆነ ነው እየተናገራችሁ ያላችሁት ብላ ነው ያለችው እና ስለዚህ ማለት ነው በዚህ ሰዓት እንደውም ጭራሽ ከዚች ልጅ ጋር ጭራሽ ከሄርሜላ ጋር ከሀገር ለመውጣት ማሰብ ምን ይሉታል? አሁን ይሄ ጤነኛ ነው የምትሉት? ቤተሰብ እንደው የፍቅር ጥያቄ እየጠየቀችው አፈቅርሃለሁ እወድሃለሁ ከምትለው ሰው ጋር እንዴት ነው ከሀገር ሊወጡ ያሰቡት? እንደ ሀገር ትታችሁት እዛ ራሱ ድጋሚ ከእሷ ጋር መገኘት የለበትም። ለምን? ስለዚህ አብርሽ እያስመሰለ ነው ማለት ነው። አስመሳይ ነው። የመጀመሪያ ቀን ፌንት ሰርቶ የወደቀው ራሱ ውሸት ነው ማለት ነው። ምክንያቱም እውነት ቢሆንማ ማለት ነው ይችን ልጅ እስሩ አያስጠጋትም ነበር። ተሽሎት እንኳ አሁን ደህና ነው አይደል እንዴ? ስለዚህ ዞር በይ ከህይወቴ ውጭልኝ ብሎ እንደማለት ጭራሽ እሱ ከእሷ ጋር ለመዝናናት ወደ ሌላ ቦታ ለመሄድ እያሰበ ነው። የማይሆን ነገር ነው እና ሩታም ጠርጥራለች። ባለፈው የወደቀው አውቆ ነው ያለችው። አውቆ ነው ብላለች። ስለዚህ አውቆ ነው የወደቀው። እኛ በቃ ለእሱ እንድናዝንለት
እንድንረዳው ምናምን በፍጹም እንዴ የማይሆን ነገር ነው እየተሰራ ያለው ነገር። እንትና ማነው ስሙ የእሱ ጓደኛ አቤላ ሾካካ ዛሬ ራሱ ሲገፋፋው ነበር። አቤላም እነዚህ ብሩክ የሚባሉት ማለት ነው። በቃ ተነሳ፣ መሄድ አለብክ ምናምን መደሰት አለብህ፣ ከዚህ ጭንቀት መውጣት አለብህ ነው ይሉታል። ምን አንድ አልጋ ላይ ልታስተኟቸው ነው ወስዳችሁ እዛ እንጂ ሌላ ነገር ምንም የለም። እንግዲህ እናንተ ያሰባችሁት ነገር ይኖራል ወይ ሄርሜላን እንዲያስረግዝላችሁም ይሆናል። በቃ ወንድ ልጅ ካስረገዘ እኮ ታሰረ ማለት ነው የሚባለው። የማይመስል ነገር እኔ ሲቀጥል እንደዚህ አይነት ወንድ በጣም ነው የሚያስጠላው። በጣም ይደብራል። ለራሱ ክብር የሌለው፣ ለትዳሩ ክብር የሌለው፣ ለቤተሰቦቹ ክብር የሌለው ናሂ እንኳስ ወደ ራሱ ተመልሶ ይሄው ይቅርታ ጠይቋት ዛሬ የተታረቁ ከውብዬ ጋር። እኔ ማለት ናሂ እስከ ዛሬ የሰራው ስራ ቢያናድደኝም ጥፋቱን አምኖ ግን ዛሬ ላይ ድጋሚ ይቅርታ ጠይቋት ቤታቸውን በደስታ ተሞልቷል። እኔ ደስ ብሎኛል። በቃ የሰው ደስታ ያስደስተኛል። አብርሽ ከዚች ልጅ ርቆ ማለት ነው ከዚች ልጅ ርቆ ተመልሶ ቤቱ ቢገባ እኔ ደስ ይለኛል። ዳግም እንደዚህ አይነት ስራ ላይሰራ ማለት ነው። እንደዚህ አጸያፊ ስራ እኔ ጋሽ ራሱ ለምንድን ነው የምትታገሰው? ይህ ነውር ስራ እየሰራ እያየኸው ቪዲዮዎችን እያየህ እየሰማክ እንዴት ነው የምትታገሰው? አንድ ቀንስ ቢሆን ይሄ ሰው እኛ ብለነዋል፣ ኦዲየንስ ብሎታል፣ ምንም ሊሰማ አልቻለም። ጭራሽ ለተመልካች ክብር የሚባል ነገር የለውም። የጥፍሩን ቆሻሻ ያክል እኮ አያከብርም። ገባችሁ አይደለም? እና ይህ ሁሉ ነገር እያለ ይሄ ልጅ የኦዲየንስ ምክር ስለማይሰማ የሚሰማው የአባቱን ምክር ነው ማለት ነው። እና ለምን ጋሼ አትቆጣውም በደንብ? ለምን ዛሬ ነገ ይባላል? ይሄ ነገር መባል የለበትም። ትውልድ ከሱ ምን ይማር? እና እኔ እንደዛ ነው የምለው። ቤተሰብ ሩታዬ አንቺ ጀግና ነሽ፣ ጎበዝ ልጅ ነሽ፣ ጠንካራ ነሽ፣ አስተዋይ ነሽ። እኔ ሩታ አሁን ያለችበትን ሁኔታ ዝም ብዬ ሳስበው ማለት ነው ይገርመኛል። እውነት አንዳንዴ ወይ ጉድ እንደው በአንዱ ስትደሰቱ በአንዱ ትበጠበጣላችሁ። እና ብቻ ይሁን ተመስገን ነው። ይሄን ራሱ እግዚአብሔር ለአንቺ መጽናኛ መደሰቻ የሰጠሽ ፈጣሪ ልጅሽን አመስገኝ። ከዛ በተረፈ ከተስተካከለ ይስተካከላል፣ ካልተስተካከለ የራሱ ጉዳይ ነው። ልጅሽን ታሳድጊያለሽ። በጣም የሚወድሽ የሚያከብርሽ በጣም ብዙ ሰዎች አሉ ከጎንሽ እና ምንም ነገር እንዳትጨናነቂ። በእርግጥ እሷ ምንም አልመሰላትም። ባለፈው እነዩ ራሳቸው ማለት ነው ሄደው ሲነግሯት ነበር እና ምን አገባኝ ቢኒና እዩ። በዚህ አጋጣሚ ፈረንጁና ቢኒ ማለት ነው ሳላደንቃቸው አላልፍም፣ ከሩታዬ ጎን ናቸው። ሌሎቹ ግን ከባድ ናቸው፣ ከባድ እሳቶች እና እኔ ምን አገባኝ አለች። ይሄዳ አሁንም እኮ ያገባትም ምክንያቱም ብለዋለች አለችው። ምንም የማይቀየር ሰው ከሆነ ምንም ማድረግ አትችልም። ይሄድ ጥርግ ይበል። አንድ ደግሞ ደጋግሞ የሚገናኘው ከዛች ጋር ነው። አንዷ ጸበል ውሰዱት ብላለች እኮ ጸበል ውሰዱት። ይሄ ሰው እንደ ናሂ ተደርጎበታል። ናሂ ላይ የተደረገበት ነገር አብርሽ ጋር ነው የመጣው አለች። ጸበል እናቴ የአብርሽ እንትን የሚወጣ አይመስለኝም። የኔ ቆንጆ ሱስ ነው የአብርሽ ሱስ፣ የሴት ሱስ ነው ያለበት። ባለፈው አይታችሁ ከሆነ ማለት ነው ታሞ ሆስፒታል የገባ ቀን ከንፈሩን ስመዋለች ሄርሜላ። ልፕስቲኩ ከንፈሩ ላይ ያለ ልጅቷ እኮ ምንም ስርዓት የላትም። ማለት ለመናገር ልጅቷ ስርዓት የላትም ምንም። በቃ ፍረት የሚባል ነገር ይሉንታ የሚባል ነገር አልፈጠረባትም። እኔ ወደፊት ሄርሜላ ምን ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን፣ አምሮብሻለን፣ ተውበሻለን። አብርሽ በዚህ ሰሞን ተደፍቶ ሩታ ላይ ማልቀሱ አይቀርም።
ያለቅሳል፣ እየየ ይላል። እሷ ደግሞ አጨክንም ትቀበለዋለች። ሄርሜላ በዛ ሰዓት ምን እንደሚወጣት ምን እንደሚወጣት ለማየት ያብቃችሁ። እና ሄርሜላ በጊዜ ቢጤሽን ፈልጌ በቃሽ፣ ተይው ልጁ ተይው፣ በቃ አይሆንሽም፣ አይሆንሽም።